ለጸሎት ጊዜ እንሰጣለን። እንጂ ለጦመነን ተበልታኮ ዋን ገለት ይሎም በየን ዋውን ጥኖ ዋወጮ ገለት ይሎም በኔ ዋኪን ነው አተራ ሚታ ጋጋኔስ ከባላም ፋም ከበገ ጀምረው ፕሮግራሚን ሴም ከወደፈ ብሔራ ሚታት በበለቀራሙ ማንስ ከወደፈ ብሔራ ሚታት ፊሎም በጋ አንጎም በገን ኪያንጊያ ከባላም ፋም ሎም ቢገለት ዋኪን ነው ኒሶት ኪያንጋለት ይሆን kaballamnes kabagani wajamo sadar kuraman machensa malomman hon kambamanni mishamu wenka kuzamaranin kabagayo dabalamo minada hundin imi adi dabalamo hundin haywa hadara ka programan mishamu wenka dabalnom sisto sintilo lakifikada yon ni malayines gin mahamisine tanomoy kaballin atakadamman net mar manfasin la mom mar la mom be bayu manfasimatin kamo ajune bayune amonne nonne kabagan witala ki program nete wittirmo ay ka program mata gandi hos mata mati hos mat malal kamba batamos mat balat ka gibben hos isito sentilo la ki fikada yon iwanes jamalomul kabalegen program harameti sam kabajamalom program nambene wa tahmaran mari manfasin ta kojo hunde Kristos Jesus summe abeton kilam bi kimalayi kalamber muamur ataga kine eskine men solis Kristos Jesus summe amen አማ ቤተሰብ አንድ መዝሙር ይዞ ይቀርባሉ። ከመዝሙሩ በኋላ ፓስተር ቃሉን ያካፍሉልናል። ከዛ መዝሙር ትዕግስት የመጨረሻ መዝሙር ትዕግስት ያቀርብልናለች።
እንደምን ዋላችሁ? እግዚአብሔር ይመስገን። ሰላም ሰጠን አምላክ የተመሰገነ ይሁን። እኛ የተስፋ ልጆች ነን። እግዚአብሔር ይመስገን። ኢየሱስ ይመጣል፣ እኛም ከእርሱ ጋር እንሆናለን። ይህ እግዚአብሔር የሰጠን ተስፋ ነው። ብዙ ነገሮችን አዘጋጅቶልን አመቻችቶልን ይመጣል። ከመምጣቱ በፊት ሰዎቹ ሁሉም እንዲሰማ ከሰማይ ዕድል ማንም ሰው እንዳይቀር እሱ ሁሉንም ይጋብዛል፣ ይጠራል። ምክንያቱም ሁሉንም ሰው ለማዳን ደሙን አፍስሷል። በእሱ ያመነ ሁሉ እንዳይጠፋ ሁሉም ይድን ዘንድ ሕይወቱን አሳልፎ ሰጥቷል። ስለዚህ ሁሉም ሰው አውቆ የተሰጠነው ዕድል በመጠቀምና ባለመጠቀም የመጨረሻ ውሳኔ ራሱ ወስን ዘንድ ወንጌል ይሰበካል። ስለዚህ የምስራች ተሰብኮልናል። በተሰበከልን ምስራች ተገናኝተን ከእርሱ ጋር እንድንሆን እግዚአብሔር ጸጋ ያብዛልን እና ወደ መጨረሻ ሲመጣ ጠላት አለ። ጠላት ደግሞ ሰዎች አምነው ይድኑ ዘንድ ፈቃዱ አይደለም። ያ ውጊያ በቤተ ክርስቲያን ውስጥ በእውነትና በስህተት በኃጢአትና በጽድቅ የሚካሄድ ጦርነት፣ ስጋዊ ጦርነት የለንም። ስለዚህ በዚህ ጦርነት ውስጥ ሁለት ግሩፖች እንፈጠራለን። ከዚህ ግሩፕ በአንደኛው ውስጥ መገኘት የግድ ይሆንብናል። ስለዚህ በዚህ ትግል ውስጥ በማስተዋል መታገል እንድንችል ጸጋ እንዲረዳ እንጸልያለን። ጌታ እግዚአብሔር ሆይ ክብር ላንተ ይሁን። እኛ የተጠራንበት መንግስት በቀላል ይሆን አይደለም። በሰማይ በተጀመረው ጦርነት ዛሬ በምድር ላይ እየተስፋፋ ቢኖር በሰማይ አሸናፊ እኮ ኢየሱስ ክርስቶስ በዚች ምድር አሸናፊዎች እንድንሆን ኃይሌ ስለሚያግዘን እናመሰግናለን። ዛሬም በማስተዋል ጌታ አምላክ ሆይ ከክፉ ሰራዊት ጋር መታገል እንድንችል ትጥቅን ታስታጥቀን ዘንድ ፈቃድ ይሁን። በዚህ በቃል ባርከን ማስተዋልን ስጠን በልጁ ክርስቶስ አሜን። በሰማይ ሰልፍ ሆነ፣ ሚካኤልና መልአኩ ዘምተውም ተዋጉ ይላል። ጦርነቱ በሰማይ ነው የተጀመረው። የተሸነፈው ግን ማን ነው? ሰይጣን ተሸነፈ። ታላቅ ድምፅ ከሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይሉ መንግስቱ ለክርስቶስ ስልጣን ሆነ። ቀንና ሌሊት በአምላካችን የሚከሳቸው የወንድሞቻችን ከሳሽ ምን ሆኗል? ተጥለዋል ከነ መላእክቱ። ጦርነቱ በሰማይ ነው። በፍትህ ዙሪያ በደህንነት ዙሪያ የተካሄደ ጦርነት ነው። ስለዚህ ሰማይና በውስጡ የምትኖሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላችሁ፣ ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷል። ሰማይ አጥቷል ጠላት። ሰማይ አጣው ሰይጣን ወደ ምድር ከወረደ በኋላ አዳምን አገኘ። አዳምን በምግብ ፈተነ። ከዚህ በኋላ ዓለምን ከአዳም የወሰደና ተቆጣጠረ። ክርስቶስ ይህን መስክሮ ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው። ያ የዚህ ዓለም ገዢ ዛሬ ከአዳም እጅ ይህንን ምድር በሰይጣን ቁጥጥር ስር ናት። ከዚህ የተነሳ ዮሐንስ ሲመሰክር ሳለ ይህንን ዓለም በሞላ በክፉ ተያዘ ይችላል። ክፉ ከአዳም እጅ ተለቀቀች፣ ምድር በሰይጣን ቁጥጥር ስር ወደቀች። ስለዚህ እግዚአብሔር ጣልቃ ገባ። አንዱን ልጅ ይህንን በምድር ላይ ያለው ክፋት ለማስወገድ እግዚአብሔር አንዱን ልጁን ሰጠ። እርሱ ሕዝቡን ከኃጢአት ያድናቸው ዘንድ ስሙም ኢየሱስ ትለዋለህ፣ አዳኝ ትለዋለህ። ኢየሱስ ስጋ ለመልበስ ያስገደደው ሰይጣን በቁጥጥሩ ስር ያደረገው በኃጢአት የተበከለ ወገን ለማዳን ነው።
እነሆ የዓለም ኃጢአትን የሚያስወግድ የእግዚአብሔር ልጅ ወይም የእግዚአብሔር በግ እሱ ኢየሱስ ኃጢአትን ሊያስወግድ በሰማይ ብቻ አልቀረም፣ በዚህ ምድር ደግሞ ሊታገል ኃጢአትን በማስወገድ ትግል ላይ ከወገኖቹ ሊታገል መጣ። ኃጢአትን የሚያስወግድበት ትግል የወሰደው አንደኛ ኢየሱስ በመስቀል ሞት በብዙ ፈተና ውስጥ ገብቷል። እስከ መስቀል ሞት ድረስ ብዙ ስቃይ ቀምሷል። በዛ በመሞቱ ምን ተወገደ? የዘላለም ጥፋት ያመጣን የዘላለም ሞት ተወገደ። ዛሬ መስቀል ነፃ ናችሁ? ነፃ ናችሁ? አሁን አጠፉም ኢየሱስን አምናችኋል? የኃጢአት ዕዳ በክርስቶስ መስቀል ተወገደላችሁ? አሜን። አሁን ተወገደኝ ላይ የምትሉ ሃሌሉያ። አስወገደው። ያንን የኃጢአት ክስ በእኔና በእናንተ ላይ የተጫነው የኃጢአት ክስ በክርስቶስ መስቀል ተወገደ። ብዙም ጊዜ ሰዎች ክርስቶስ ኃጢአት እንደሚሰራ በመስቀል ላይ ሞቶ ነፃ ያወጣ የሚመስላቸው ብዙ ሰዎች አሉ። አይደለም። እግዚአብሔር የተወለደው ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔር ተወልዷልና ኃጢአት ሊያደርግ አይችልም። ምክንያቱም በክርስቶስ ኢየሱስ መንፈስ ቁጥጥር ስር ስንሆን ከነካተው ከህይወታችን ኃጢአት ይጠፋል። እግዚአብሔር ይመስገን። ያ የኃጢአት ዕዳ በመስቀል የከፈለው ቢሆንም እንደገና የኃጢአት ስራ በህይወታችን እንዲኖር የእግዚአብሔር ፈቃድ አይደለም። ስለዚህ በመንፈስ ቅዱስ በእኛ ውስጥ ይሆናል፣ ከእኛ ጋር በእኛ ውስጥ ያድራል። ከዛ በኋላ ኃጢአት እንዳንሰራ ይቆጣጠረናል። ያ በእኛ ውስጥ ያለው የክርስቶስ መንፈስ ኃጢአት እንዳንሰራ ያደርጋል። እግዚአብሔር ይመስገን። ጢሞቴዎስ ልጄ ሆይ አስቀድሞ ስለ አንተ እንደተናገረው ትንቢት በእርሱም መልካም ጦርነት ትዋጋ ዘንድ ይህችን ትእዛዝ አደራ እሰጥሃለሁ። እኛ የእግዚአብሔር ሰዎች ነን። በሕይወታችን ውስጥ ኃጢአት ሲስተናገድ ብዙውን ጊዜ አይተን ዝም ብለናል። በቤተ ክርስቲያን ውስጥ ብዙውን ጊዜ ኃጢአት አይገሰጽም። በፍርሃት መንፈስ ሁላችን ተይዘን ኃጢአት ሲነግስ እናያለን። ነገር ግን ውጊያችን ኃጢአትን ከማስወገድ አኳያ ከመቀደስ አኳያ እንዋጋ ዘንድ የተሰጠ ሀደራ ነው። ኃጢአት በቤተ ክርስቲያናችን ውስጥ እንዳይኖር ይቺ ሀደራ ተጥሎብናል። ስለዚህ ልንዋጋው ይገባል። ዝም ልንለው አይገባም። ራሳችንን ለክርስቶስ መቀደስ ያስፈልገናል። እኔ ቅዱስ ነኝ ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን። ልዩነት ማሳየት አንዳንድ ጊዜ ልዩነት ማሳየት ያሳፍረናል። ሴቶቻችን እንደ ማንኛውም ሰው ዓለማዊ አለባበስን፣ ዓለማዊ ጌጦችን፣ ዓለምን የሚያንጸባርቁ ነገሮችን ይዘን ስንመጣ እነሱ ስንመስል የክርስትናችን ልዩነት ይጠፋል። ልዩነት ማሳየት ያስፈልጋል። የተጋድሎ ጊዜ ነው። ዓለም በልዩ ልዩ ነገሮች እያንሸባረቀች እኛን በራሱ ካምፕ ውስጥ እንድንገባ የሚያደርገን ብዙ አይነት ዝግጅቶች አሉ። ነገር ግን እኛ ክርስቲያኖች ነን ብለን ልዩነት ማሳየት ይኖርብናል። ቅዱሳን የሰማይ ዜጎች ነው። የሰማይ ልዩነት ሊኖረን ያስፈልጋል። ሰይጣንን መቃወም ያስፈልገናል። ይህ ትግል ነው። እኛ ሰይጣን በብዙ አይነት ውሸት አመሳሳይ በሆኑ ነገሮች እውነት አስመስለው በሚናገረን ጊዜ የእሱን ሽንገላ ልንቃወመው የግድ ነው። ያመነ የተጠመቀ ምን ይሆናል? ይድናል። ያላመነስ ይፈረድበታል። የድነት ሕግ ኢየሱስን ማመን ነው። 10ቱ ትእዛዛት የአስርቱ የእግዚአብሔር ባህሪ መገለጫዎች ናቸው። የፍትህ አመራር መገለጫዎች ናቸው። 10ቱ ትእዛዛት የጤና ሕግ እኛ በጤና መመላለስ
እኛው የእግዚአብሔር ቤተ መቅደሶች ነው። ሰው ራሱን ለእግዚአብሔር ማዘጋጀት ያስፈልጋል። እነዚህ ነገሮች ሁሉ ሕጎቹ ናቸው። እግዚአብሔር የሚሰጠው ሕግ ሁሉ ቅዱስ ነው። ቅዱስን ሕግ መተላለፍ ኃጢአት ነው። ትንቢተ ሶፎንያስ 2:1 እናንተ እፍረት የሌላችሁ ሕዝብ ሆይ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳይመጣ ሳልፍ የእግዚአብሔርን ቁጣ ትኩሳት ሳይመጣባችሁ የእግዚአብሔር ቁጣ ቀን ሳይደርስባችሁ ተሰብሰቡ ትከማችሁ። እስከ መቼ ድረስ የምናምሰው? እግዚአብሔር በክፋት ላይ እርምጃ ሊወስድ ጊዜ አለ። የሰይጣን ወገን ሁሉ በኃጢአት ስራ የተገለጠ። እኔ የትኛው ወገን ነኝ ብለን ራሳችንን መርምር። ኃጢአት የሚያደርግ ሁሉ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋል። ትንሹን ትልቅ ኃጢአት ከሰራን ካልተናዘዝ የሰይጣን ወገን ነን። ሌላ የሚሰጠው ትርጉም የለም። መጽሐፍ ቅዱስ በግልጥ አስቀምጧል። ኃጢአት የሚያደርግ ከዲያብሎስ፣ እሱ ግን ያንን ኃጢአት ሊያስወግድ መጣ እንጂ ኃጢአትን ሊያስቀጥል አልመጣም። ሰይጣን ድነትን አሸናፊነት በኢየሱስ እንዳለ ስለሚያውቅ ሰዎችን እንዳያምኑ ይዋጋል፣ ይዋሻቸዋል፣ ይሸነግላቸዋል። አስመስሎ እውነት የመሰለው ነገር ይናገራል። ኩሽ ይላል እውነት የመሰለው ነገር። ብዙ ውሸቶች አሉ አስመስለው ሰዎች እንዲወጡ። በኃጢአት ላይ ከፍተኛ ትግል በምናደርግበት ጊዜ ደርሰናል። ክፉ መናፍስት በየፈርጁ ከኃጢአት እንዳንላቀቅ ወጥመዱን ጠምዶብናል። በብዙ አቅጣጫ ጠምዶብናል። እኛ ክርስቲያኖች የእግዚአብሔር ወገኖች ተጠልፈን በወጥመዱ ውስጥ እንድንገባ በሁሉም ላይ ጨምራችሁ የሚያንበላብላውን የክፋትን ፈለሳዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አሁን አንሱ። ወጥመዱን ለመስራበር የሰይጣንን ወጥመድ ለመስበር አሁን ጋሻውን የምናነሳበት ሰዓት። እነዚህ ጋሻዎች ምንድን ናቸው? ሰይጣን የትግሉን ዓላማ ሰው ኃጢአት ሰርቶ እግዚአብሔርን እንዲያዋርድና ከእግዚአብሔር ጋር እንዲጣላ የሚጠቀማቸው ነገሮች አሉ። አንደኛ ባለማወቅ ሰዎች ሁሉ እንዲጠፉ እውነተኛ ወንጌል እንዳይሰሙ ያደርጋል። አይታችኋል። ወንጌል ሲዘጋጅ፣ ስብከት ሲዘጋጅ ወደዚህ ወደ እውነት መጥተው ሰምተው እንዳይድኑ ስህተታቸውን እንዳያውቁ እነዚህ አድቬንቲስቶች ናቸው፣ እነዚህ ቃለ ሕይወቶች ናቸው፣ እኛን አይመለከትም፣ እነዚህ ኦርቶዶክሶች ናቸው፣ እነዚህ ካቶሊኮች ናቸው ብለው በድርጅት አከፋፍለን የእግዚአብሔር ቃል ሰምተን እውነቱን እንዳናውቅ ሰይጣን በዚህ እየበተነ ነው። እዚህ የሚሰበከው የአድቬንቲስት ቃል ነው ወይስ የእግዚአብሔር ቃል ነው? የእግዚአብሔር ቃል ነው። ሌላም ጋር ሲሰበክ የትኛው ቃል የትኛው የእግዚአብሔር እንደሆነ መለየት የምንችልበትን ምርመራ ውስጥ መግባት ሲገባን ነገሮቹን እንዳናውቀው አእምሯችን ሸፍኖ በድርጅት አከፋፍሎ እያንዳንዱ ሰው ለእግዚአብሔር እንዳይዘጋጅ እያደረገ ነው ያለው። ሌላ ደግሞ በድካም እንድንሰራ። በድካም ስንል ፈተናዎች ይመጣል። አሁንማ ማለፍ አልችልም ብለን እንወድቃለን። ነገሩ እውነት ነው፣ እውነት ሆኖ እናውቃለን፣ ግን አልቻልንም ብለን እናደርጋለን። በመጽሐፍ ቅዱስ ውስጥ ጉቦ ተቀባይም ጉቦም ሰጪም ሁሉም ኃጢአተኛ ነው አይደል? ሁለቱም ኃጢአተኞች ነው አይደል? አሁን ችግር ያለው ክርስቲያኖች እየፈተነ ያለው ጉቦ መስጠት ለክርስቲያን ተገቢ አይደለም፣ ግን ያኛውማ ቆርጦ እየተቀበለ ነው። ካልተቀበለ የክርስቲያን መብት ስለማያስከብር ክርስቲያኑ ምን ይሆነ ያለ እሱ ራሱ ባይቀበል የመስጠት ግዴታ ውስጥ እየገባ ስንት ነው የሚያመልጠው? በጣም ይገርማል። ኃጢአት በጣም ሰፍቷል። ክርስቲያን አሁን አይገባኝም፣ ሊሰጥ አይገባኝም፣
አልታዘዝኩም ብለው ቢቆም መብቱን ስለሚያጣ የግድ የመቀበል ፍላጎት እንኳን ባይኖረው የመስጠት ግዴታ ውስጥ ይገባል። ይህ ሰው ወጥቶ ነው ደክሞ ነው የሚሰጠው ደክሞ ነው የሚሰጠው። ስለዚህ በድካም ኃጢአት ውስጥ እንድንገባ ያደርጋል እንገባለን። ነገር ግን አንድ ትልቅ ተስፋ ያለው ምንድን ነው? ላለማወቁ ምህረት አለ፣ ለድካሙ ምህረት አለ። ግን አደገኛው ሶስተኛው ምንድን ነው? በአመፅ ሰዎች የአመፅ ኃጢአት መስራት ማለት በራሱ ደረጃ ጥፋት ወስኗል ማለት ነው። ስለዚህ ወደ አመፅ ኃጢአት እንድንገባ ይጎተጉተናል። በዚህ ትግል ውስጥ ነው ትግል ዛሬ በምድር ላይ ያለች ቤተክርስቲያን በከፍተኛ ትግል ውስጥ እንድትገባ ጊዜዋ። ስለዚህ በመጨረሻ ጊዜ ቅሬቷ ቤተክርስቲያን ወደ ጭንቅ ውስጥ እንድትገባ ዝግጅት እያዘጋጀ ዘንዶም በሴት ላይ ተቀጥቶ ጭንቅ ውስጥ እንድትገባ ዝግጅት እያደረገ ነው። ስለዚህ ቤተክርስቲያኗም ያችን ለማሸነፍ ደግሞ ትጥቋን ማዘጋጀትና መታጠቅ በጥበብ በቃል በወንጌል በእምነት በማስተዋል በመንፈስ ቅዱስ ሙላት እሱ በሚዋጋት ጊዜ በድል ለመውጣት መዘጋጀት የሚገባ ሰዓት እየደረሰን ብቻ ደርሰንበትም ያለ ይቺ ቤተክርስቲያን መበራታት ጊዜ ነው። በመጣው አቅጣጫ ሁሉ መመከት እንድትችል፣ በውሸት ስትመጣ በውሸት አቅጣጫ ስትመጣ መመከት እንድትችል፣ በውሸት ወንጌል ስትመጣ በእውነት ወንጌል መመከት እንድትችል ቤተክርስቲያን አሁን ጊዜው ትጥቅ ያስፈልገናል። ሰይጣን ውሸትን እጅጉ አስፍተው እንደእውነት አድርጎ በሚያወጅበት ሰዓት ነው ያለ ነው። ዛሬ ውሸት በየሚዲያ ሁሉ ሲሰፋ ስንት ሰው ሲታለል እንዳታያላችሁ። ሰው በጣም ሞኝ ነው፣ በጣም ይታለላል። አንድ ሃይላንድ ውሃ ተባርኳል ተብሎ በሺህ ብር ሲገዛ እናያለን። ይህ ሲሆን የትኛው ነቢይ ነው ፈውሰው የፈውስ መድኃኒት አዘጋጅተው ሲሸጥ የታየው ነቢይ የትኛው ነው? የእግዚአብሔር ነቢይ። ሽልማቱ እንኳን ሲሰጣቸው ሽልማት ይዘይት ምስጢሩ ይሄ ነው ብሎ ይናገሩ ነበረ እንጂ ይሄን ያደረኩ ብሎ ከየትኛው ነበረ ገንዘብ የሰበሰበው? ይሄ ሁሉ ሲሆን ሰው አያውቅም። የሰው አእምሮ ተሸርብዷል። ስለዚህ ያንን ሽንገላውን መቃወም የምትችለው በእግዚአብሔር የተመረጠች ቅሬቷ ቤተክርስቲያን ለምን? የመንፈስ ቅዱስ ብርሃን ተሰጥቷታልና። ስለዚህ በመጨረሻ ዘመን ይሄ መጨረሻ ዘመን የሚለው ጊዜ መነሻውን ከ1798 ጀምሮ ያለ ጊዜ እንደሆነ ዳንኤል በትንቢቱ አስቀምጦታል። እግዚአብሔር ገልጾለት ማለት ነው። በዚህ መሰረት መጨረሻ ጊዜ ነው። አሁን ያለንበት ጊዜ የመጨረሻ ጊዜ ነው። ይሄ ነገር ሁሉ የሚሰራበት ዘመን ነው ያለው። ስለዚህ ጊዜው ስለሆነ እየተሰራ ይገኛል። ሰይጣን በመጨረሻ የሚጠቀማቸው 3 ኃይሎች አሉ። ቀደም ስሙ አንዱ የሰይጣን ስም ማን ነው? የሰይጣን ስም አንዱ ጋጎንቸር። ጋጎንቸሮችን የታዩ ነው። የመንግስት ህብረት የመንግስት ህብረት የሚለው ሰይጣን ራሱ የሚጠቀማቸው ናቸው። እነዚህ 3ቱ ኃይሎች ክፉ ጠንሳሾች ናቸው። ክፉ ጠንሳሽ ኃይሎች ወደ መጨረሻው ጦርነት የሚያካትቱ በእውነትና በሐሰት መካከል ያለ ወደ መደምደሚያ የሚያመጣው ጦርነት የሚያካትቱ እነዚህ 3 ኃይሎች የክፉ ጠንሳሾች ናቸው። ከዘንዶ አፍና ከአውሬ አፍ ከሐሰተኛ ነቢይ አፍ ጋጎንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። በጎ መንፈስ ሳይሆን ርኩስ መንፈስ ወደዛ ደርሰናል። ስለዚህ መንግስት በተለይም
አውሬ የተባለው ትንሹ ቀን የጳጳስ ስልጣን ጳጳሳዊ ኃይል የሚሰራው አንዱ ሰይጣን የሚጠቀምበት ኃይል ያየሁት አውሬ ነብር ይመስል ነበር። እግሮቹም እንደ ድብ አፉም እንደ አንበሳ ነበር። ዘንዶም ኃይሉም ዙፋኑም ትልቅም ስልጣን ሰጠው። ለዚህ ስልጣን የሰጠው ማን ነው? ዘንዶው። ዘንዶ ማለት ነው ክፉ ክፉ። ያ ክፉ ምን ሰጠው? ክፉ ስልጣን ሰጠው፣ ክፋትን እንዲሰራ። ራዕይ ምዕራፍ 13:2 ዘንዶ ነው ስልጣን የሰጠው። ስለዚህ እዚህ ውስጥ አለ ትንሽ ቀን ዛሬ ዓለምን ለማንቀጣቀጥ የተዘጋጀ። ስለዚህ ሁለተኛው ኃይል የሚተባበረው ነው የአሜሪካ ትንቢት። ሌላው ወደ ክምር ሲወጣ ያየው የበግ ቀንዶች የሚመስሉት 2 ቀንዶች ነበሩት፣ እንደ ዘንዶም ይናገራል። በቅርቡ የይሁዳ አዋጅ ዓለም አቀፋዊ እንዲሆን የሚል ሀሳብ ስለነበረ የአሜሪካ መንግስት ትራምፕ ተስማምተው ፈርሟል። መቼ ስራ ላይ እንደሚውል ተግባራዊ መሆኑን ነው የቀረው። ስለዚህ በግ የመሰለ አውሬ አሜሪካ ከጳጳሱ ጋር ተባብረው ዓለምን ለመቆጣጠር የምትለው ይህ ትንቢት ላይ ደርሰናል። እንግዲህ ያ ከሆነ የአሜሪካ ትንቢት ለጳጳሱ ስልጣን እንዲሰገድ ለማድረግ ኃይል የሚሰጥና ትብብር የሚያደርግ ኃይል ነው። ለመጀመሪያ አውሬ ነው። ይሄ ትንሹ ቀን 2 ጊዜ ስልጣን አለው። የመጀመሪያው ስልጣን ወድቆ እንደገና ደግሞ ታድሶ ተነስቷል። የመጀመሪያ የወደቀው በ1798 ወደቀ። እንደገና ደግሞ የአሜሪካን ኃይል ሲረዳው እንደገና ደግሞ የተነሳው በ1729 ነው። እስከ ክርስቶስ ዳግም ምጽአት ድረስ ይቀጥላል። አሁን ያ ነው የሚደገፈው። አሁን በግ የመሰለ አውሬ የሚደግፈው ይሄንን ታሞ ለተፈወሰ ነው። ይህ መጨረሻ ላይ የሚመጣው ነገር አለ። ክርስቲያኖችን እንዴት ወደ ውስጡ ለማስገባት ነው? ዓለምን ሁሉ የሚቆጣጠርበት ሕግ ያወጣል 666። ያንን ዛሬ በውሸት ቃል ሌላ ነገር እየተተረጎመ ነው ያለው። ቃሉ የሚናገረው የሰው ስም ነው ብሎ የመንግስቱ ስም ነው እንጂ የእቃ ስም አይደለም፣ የኮምፒውተር ስም አይደለም፣ የወርቀት ስም አይደለም። ይሄ የሚለው ዓለምን ወክያለሁ የሚለው የሰው ስም ያውም የጳጳሱ ስም ነው። የአውሬው ስም የተባለው ትንሹ ቀን ጳጳሳዊ ስልጣን። ያም ማለት የክርስቶስ ወኪል ነኝ ብለው በውሸት አንደበት በውሸት በመሸንገል ትላንትና ከአንድ ከሆነ ሰው ተገናኝቼ እንዲህ ብሎኛል፣ ስለ ሰንበት ብዙውን ጊዜ ትናገራላችሁ፣ ሰንበታትንም አለ። እሺ ቀን ምንም አይደለም፣ ክርስቶስ ያድናል አለ። እሺ ነገር ግን መጽሐፍ ቅዱስ ሰንበት ቅዳሜ እንደሆነ ይናገራል። እሺ ቢሆንም ሰው የተስማማው ላይ ሰማይ እንደሚስማማ መጽሐፍ ቅዱስ ይናገራል። በአንድ ሀሳብ ሰዎች ተስማምተው አድርጓልና በዚህ እግዚአብሔር ተስማማ ነው። በእውነት ሰው እግዚአብሔርን ሊያርም ይችላል? ሰው እግዚአብሔርን የማረም ስልጣን ከየት አገኘ? ስለዚህ እንደዚህ ያለ ሽንገላ፣ እንደዚህ ያለ ውሸት የመጣው ከሰይጣን ነው። ባላችሁ ሰማይ ይስማማል አላችሁ፣ በቃሉ ግን የለም ሰማይ ይስማማል። ሽንገላው ነው። ሰይጣን የተባለው ለዚህ ነው። አሳች ነው። ዛሬ ሊሸነግል ያን ውሸት ሲናገር ምንድን ነው የሚለው? ጳጳሱ የቤተክርስቲያን ቅዱሳን ሰዎች ያማልዳሉ፣ ክርስቶስ ግን አያማልድም። ስለዚህ በምድር ሰዎችን ከእግዚአብሔር ጋር ለማገናኘት የተወከልኩ እኔ ነኝ። ስለዚህ የምድር ወኪል እኔ ነኝ። በዚህ ውስጥ የባቢሎናን የምስጢር ቁጥር አለ። ያ የባቢሎን የምስጢር ቁጥር በአስመቶች ሁሉ የበላይነት የሚገልጽበት የአስመት ቁጥር 666 ነው። ያ ስያሜ አለ። ስለዚህ ይሄ እኔ ሁሉ ነገር አድርጋለሁ በእኔ በኩል ነው ብለው የሚናገረው አነጋገር የ666 የባቢሎናውያን ሀሳብ ስለሆነ
ይሄ ራሱ እሱ ነው ብሎ ነው የተናገረው፣ ሰዎች እንዲያስተውሉ። ስለዚህ ከዚህ ነፃ እንድንወጣ ነው። መጨረሻችን ደርሰናል። የሮም ጳጳሳዊ መንግስት መጽሐፍ ቅዱስ ሲነግረው ሳለ በስሜ እንዲህ ብሎ የመጣው እሱ ሐሰተኛው ክርስቶስ ነው፣ እኔ የእግዚአብሔር ልጅ ነኝ ብሎ አዋጅ የነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ የተባለ ሁሉ የሰዎች ከሚያመልኩት ሁሉ በላይ ከፍ ከፍ የሚያደርገው ተማሪ እሱ ነው። እናስተውለው፣ እሱ ነው፣ እሱ ነው። ያንን መለየት ያስፈልገናል። በክርስቶስ መጽሐፍ ቅዱስ እንይዘው። የመጣው ያ ሐሰተኛው እሱ። አንዳንድ ጊዜ በክርስቶስ ስም ተአምር ሊያደርግ ይችላል። መጽሐፍ ቅዱስ እንድናል እሳት ከሰማይ እስከሚያወርድ ድረስ ታላላቅ ምልክቶችን ያደርጋል። ማድረጉን አይደለም የሚደምቀው፣ ነገር ግን ስራው የትኛው ነው? እግዚአብሔርን ከፍ የሚያደርግ ነው? ሰይጣንን ከፍ የሚያደርግ ነው? ስጋን ከፍ የሚያደርግ ነው ወይ መንፈስን ከፍ የሚያደርገው ከሚለው እንጂ የሚሰርተዋል ተአምር ሰርተዋል የሚል አይደለም። ይሄ ሰይጣን ለማሳሰት የሚጠቀመው እንደሆነ በመጽሐፍ ውስጥ የተቀመጠ ሐሳብ። እሱ ያንን የሚጠቀመው ሰዎችን ለማሳሰት ነው። በአውሬው ፊት ከሚያደርገው ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍ ቁስል ለነበረውና በሕይወት ለኖረው ለአውሬውና ምስል እንዲሰግዱለት በምድር የሚኖሩትን ይናገራል። ማን ነው? ሐሰተኛው ነቢይ ለዚህ አውሬ እንዲሰገዱለት ያደርጋል። ካደረገው ምልክት የተነሳ ሁሉም ሰው ወደዛ ይስባል ማለት። ስለዚህ ለምን ተአምር እንደሚያደርግ ልንለየው ያስፈልጋል። ከንቱና ከመጠን ይልቅ ታላቅ የሆኑ ታላቅ ነገር ይናገራል። በስህተት ከሚኖሩት አሁን የሚያመልጡትን በስጋ ሴሰኛ ምኞት ያታልላል። እነዚህ ደመቅ ያሉ ሽብርቅርቅ ያሉ በቋንቋና በተለያዩ ቋንቋ የተሸባረቁ ቃላቶች ሁሉ ከእውነት ውጪ ከሆኑ ላናስተናግዳቸው እንገደዳለን። ራሳቸው የጥፋት ልጆች ሆነው አርነት ትወጣላችሁ ብለው አዋጅ ይናገራል። ድናችኋል፣ ታገኛላችሁ ይላሉ። እነዚህ ሁሉ በማጋረም በማድነቅ የሚናገሩት ሁሉ ክርስቲያኖችን በመሸወድ የሚያደርጉ ናቸው። እነርሱ ግን ከበጉ የተነሳ ከምስክራቸው ቃል የተነሳ ድል ነሱት፣ እስከ ሞት ድረስ አበድደውናል። ስለዚህ ቅሬቷ ቤተክርስቲያን ድል ልታደርግ አሁን ይዘዋል። እባካችሁ ድል እናድርግ። ሰይጣን ለማሸነፍ ብቸኛ መንገድ በኢየሱስ ተማምነን ጦርነቱን መግጠም ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በስተቀር የሚያሸንፍ ይነለም ማንም የለም። በእርሱ ከሆነ እናሸንፋለን። በዓለም ሳላችሁ መከራ አላችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ ይላል። ኦ ጌታ ይመስገን። አሸናፊ አምላክ ከኛ ጋር ነው። በእውነት እናሸንፈዋለን፣ በቃል እናሸንፈዋለን፣ ሰይጣንን እናሸንፈዋለን። በሺያ መንግስት ይታሰራል። እኛም ከዛ በኋላ በሰማይ መንግስት በድል እንወጣለን። ጊዜው ቅርብ ነው። ልንዋጋው ያስፈልጋል። እንዲህ ይለናል፣ እኔ ደግሞ ድል እንደነሳው ከአባቴ ጋር በዙፋን ላይ እንደተቀመጠው ድል ለነሳው ከእኔ ጋር በዙፋን ላይ ይቀመጥ ዘንድ እድል እሰጠዋለሁ። በድል በክርስቶስ ኢየሱስ እንድንገኝ ጸጋ ይርዳል። እናሸንፍ፣ ኃጢአትን እናሸንፍ፣ ውሸትን እናሸንፍ፣ የአውሬውን አመጣጥ ምስጢር እንወቀው፣ በእሱ ወጥመድ ውስጥ እንዳንገባ ጸጋ ይርዳል። የሰማነው ቃል ለእኔም ለእናንተ በረከት ይሁን። አማላት ኮራን ዮ ጋንሲሶን አማላት ኮራን ዮ ጋንሲሶን አማላት ኮራን ዮ ለሚዮን ኤክላንካ ለድምቆት ሶና እስከባድነ አማላት ኮራን ዮ ጋንሲሶን አማላት ኮራን ዮ ጋንሲሶን አማላት ኮራን ዮ ለሚዮን ኤክላንካ ለድምቆት ሶና እስከባድነ
ammanat bikinaita gasni anoi araka walai koko murte alwe kabalni ammanat inkidete moakenona ke malaw lagen yoko ammananina ammanat Quran yo gansi soane ammanat Quran yo gansi soane ammanat Quran yo dem yo ane eklan kala dim kot soana iskabadne Yaikoba wa manne samodimi ufauka balami yokonin kabadilla dimo utin sonodimi o hawembo bandille mashera leawat frate o diwa oswala banone fite beinate ammanat Quran yo gansi soane ammanat Quran yo gansi soane ammanat Quran yo dem yo ane eklan kala dim kot soana iskabadne how do you get on okoki murte okane ekid murate utaulukane bikilam tire mulla matwodanine kulli nora sebere inone mullan wahankane ammanat Quran yo gansi soane ammanat Quran yo gansi soane ammanat Quran yo dem yo ane eklan kala dim kot sona iskabadne wala bayogeni kullanta mane tuwe atibgatone amman minada posina ulako adili itkiyo kagagen yesus monam dinaile ammanat Quran yo gansi soane ammanat Quran yo gansi soane ammanat Quran yo lehim yo ane eklan kala dim kot sona iskabadne ammanat Quran yo gansi soane ammanat Quran yo gansi soane ammanat Quran yo
እንግዲህ ነስከት የሆነ ከና ንጋብ የሆነ በይም ሳብነው ምስል እሷን መዝሙሩ አናን ያቆሲ ወር አናን ያቆሲ ኦኬም ኢየሱስ ዋረን ቆጥም ንሄቸን ይሆይስ ተናም ሲሳካ ሁሉን ነሰንከባ ጀላንጎን ቤስ ክርስቶስ አከኢላክ ነው ምስልስ ጋንጁ ሲሶሉ ጓርኳል ሁሉሶሉ ጓርኳል ስደተኛ ቃህ ከነ ሶሉ ጓርኳል ዋምን ሄ ንሞይ አናን ሃኮ ከሰሶሉ ሄን ጠኖ እንድቾም ጠንምነ ይቅምነ ይግንሶ ምስን ተናም ሃኮ አሶ መዝሙርንም ይያ ወንጌልንም ኩረማ አናን ሃኮ ሁሉም ድችነን ደና ምስል ሂጋ ኮልኪን ከሂጊሱ ዋ ተናም ያኮሎ ሰኒን ለሰዋ ገለጠማ ኳን ይሆን ይሄን ነው ደም ሄ ነው ምስል ነሰም ሁሉና ክርስቶስ ነኝማ ኢዮ ኮይና ኢቶባከ ነው ምስል ሄኦ አያን ሁንደና ሐራሙን ተናም ያኮ አስጋ ሰይጣን አንጎሶ ዱጉ ሂንከን ይክስተሞ ናሞሜ ማጨንሳሞሜ ከበደም ኢየሱስ ምን እንደወልንትን ነው ምስል ሁንደም ጠነና ሄንጋ ጫለና ክርስቶስ ዋሮ ሶዳን ኦኖ አገነኑ ኢየሱስ ዋሩኮ የና ኢልላት ተቀበሉም ሶዳን ኤናም ከናንም ሆስን ዋዶ ሊሆን ሄኦዋ ማሰው ወንጌል ጊሶማና ዋ ማሰው መዝሙር ጊሶማና ዋ ማሰው አፎራ ማጨሶማና ዋ ማሰው ሰሜ ባይኖር ተናጋሪ ለማ ይናገራል ሰሜ ሲኖር ተናጋሪ ይናገራል እንግዲህ እግዚአብሔር ለሚሰማም ለሚያደርግም ይሄንን ሁሉ ለሚያደርግ የእግዚአብሔርን መንግስት ለምሻ ሁሉ ምስጋና ይገባል ብሎ ይተናገራል። በዚህ ቃል እኛም ተመስርተን ይሄንን እያሰብን ጌታ ሆይ በእውነት በዚህ በመጨረሻ ዘመን አለንና እጃችንን ይዘምረን እያለን በጸሎት መታገል አለብን። ከጉልበታችን አይደለም ከእግዚአብሔር ነው። ትግል ከኛ ቢሆን ምንም ዋጋ የለም። እግዚአብሔር በእኛ ፋንታ ስራውን ሲሰራ በህይወታችን ስራውን ሲሰራ ህይወታችንን ሲባርክ ሲያንቀሳቅስ እያለቀስን በክርስቶስ መስቀል ስር እንድንኖር ሲያደርገን የሰማይ ሰዎች ነን። ልባችሁ መዝገባችሁ ወዳለበት ልባችሁ ከዛ ይሆናል ይላል። ምክንያቱም ሰው የሚያስብበት ነው። እንግዲህ ሰው ያለበትን ነው ልብ ያለበትን ነው ሀሳብ ሁሉ እዛ የሚሄደው። ይህን እንግዲህ ብዙ ነገር ተናግረዋል። ብዙ ባንናገርም እግዚአብሔር ረድቶናልና ለዚህ ጊዜ ጠርቶናልና ክብር ለጌታችን ይሁን።